ሁሉም ሰው እንዲያውቀኝ ስሜ ከ100 ዓመት በኋላ እንኳን እንዲታወስ ፈልጋለሁ። ዶሚኒክ ሶቦዝላይ። ሰላም ጤና ይስጥልን አድማጮቻችን፣ እንዴት ናችሁ? ዛሬ ዶሚኒክ ሶቦዝላይ ያደረገውን ቃለ ምልልስ ይዘንላችሁ ቀርበናል። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ተቀላቀሉን። ዛሬ ይዘንላችሁ የቀረብነው ዶሚኒክ ሶቦዝላይ ከወርልድ ሶከር ጋር ያደረገውን ቃለ ምልልስ ነው። በ2023 ክረምት ሊቨርፑል ለአርቢ ላይፕዚግ 60 ሚሊዮን ፓውንድ ከፍሎ ዶሚኒክ ሶቦዝላይን አስፈረመው። ከዚያን ጊዜ ወዲህ ሃንጋሪያዊው ብዙ ስኬቶችን ከፕሪሚየር ሊጉ ክለብ ጋር አሳክቷል። የፕሪሚየር ሊጉን ዋንጫ ስሟል። በተለያዩ ሚናዎችም ተሰልፎ ተጫውቷል። በሁለት የተለያዩ አሰልጣኞች ስር ሰርቷል። ሀገሩን በአውሮፓ ዋንጫ በአምበልነት መርቷል። አሁን አባት ሆኗል። የ25 ዓመቱ ተጫዋች ከወርልድ ሶከር ጋር ያደረገውን ቃለ ምልልስ እንደሚከተለው አቅርበንላችኋል። የመጀመሪያው ጥያቄ የነበረው አሁን አባት ሆነሃል፣ አባትነት ህይወትህን እንዴት ለወጠው? ህይወትን የምትመለከትበትን መንገድ ቀይሮታል የሚል ነበር። የሶቦዝላይ ምላሽ አጋጣሚው ህይወቴን ሙሉ በሙሉ ለውጦታል። ልጄ የህይወቴ ቁጥር 1 ሰው ሆናለች። ቀናችንን ከባለቤቴ ጋር ለሁለት ነው የምንካፈለው። ከእሷ ጋር የማሳልፈውን ጊዜ እጅግ ወድጄዋለሁ። ቀኖችም ብዙ ተለውጠዋል። አሁን ህይወት አሰልቺ መሆኑ አብቅቷል። እንዲያውም ብዙ ነፃ ጊዜ የለኝም ማለት እችላለሁ የሚል ምላሽ ሰጥቷል። የእርሷ መወለድ ስፖርቱን የምትመለከትበትን መንገድ ቀይሮት ይሆን? ሽንፈት የሚሰጥ ትርጉም ከሌላ ጊዜ የተለየ ሆኗል? ሁለተኛው ጥያቄ ነበር። እውነት ለመናገር ይሄ አልተቀየረም። ይሄኛው የህይወቴ ክፍል እንዳለ ነው። ምናልባት አሁን የተቀየረው ነገር በትንንሽ ነገሮች መበሳጨቴን አቁሜያለሁ። ምክንያቱም የህይወት ትልቁ ክፍል ያለው በማሸነፍና በመሸነፍ ውስጥ ብቻ እንዳልሆነ ገብቶኛል። በህይወት ሌሎች ትርጉም የሚሰጡ ትልልቅ ነገሮች አሉ የሚል ምላሽ ይሰጣል። ከልጅነት አይድሉ ክርስቲያኖ ሮናልዶ ጋር ማሊያ ስለተቀያየረበት አጋጣሚ ሲጠየቅ ከፖርቱጋል ጋር ካደረግነው ጨዋታ በኋላ ማሊያ ተቀያየረናል። በእርግጥ ማሊያውን መውሰድ እንደምፈልግ ከዚህ ቀደምም ነግሬው ነበር። የተፈረመበትን ማሊያውን ሰጥቶኛል። ሃንጋሪ በሚገኘው ቤቴ ነው የሚገኘው። በፍሬም ውስጥ አድርጌ በቤቴ ያኖረዋለሁ የሚል ምላሽ ሰጥቷል። ተወልደ ያደግከው በፌርቫር ነው እና በዚያ የተወለደው ልጅ አሁን የደረሰበት ቦታ ደርሳለሁ ብሎ አስቦ ነበር። ሶቦዝላይ እንዲህ በማለት ይመልሳል። አንድም ጊዜ አሁን የደረስኩበት አልደርስም የሚል ስሜት በአእምሮዬ መጥቶ አያውቅም። ለዚያም ነው ታትሬ የምሰራው። በትልልቆቹ ሊጎች መጫወት ህልሜ ነበር። ትልልቆቹን ቡድኖች መቀላቀልም እንደዚያው። እኔም ሆንኩ በዙሪያ ያሉ ሰዎች እንደዚሁም ሃንጋሪያውያን በሙሉ የሚከሩበት ነገር መስራት የረዥም ጊዜ ህልሜ ነበር። በእርግጥ እያንዳንዱ ሃንጋሪያዊ በየጊዜው የሚያሳካው ነገር ላይሆን ይችላል፣ በተለይ የፕሪሚየር ሊግ ዋንጫን ማሸነፍ። ነገር ግን ያንን አሳክቼዋለሁ የሚል ምላሽም ይሰጣል። ባለፈው የውድድር ዘመን የፕሪሚየር ሊጉን ዋንጫ አሸንፋችኋል። እንደዚያ መሆኑ በዚህ የውድድር ዘመን የበለጠ እንድትነቃቁ ያደርጋችሁ ይሆን? ይህ በሁሉም ተጫዋቾች አእምሮ ውስጥ የሚመላለስ ነገር ነው። በድጋሜ ዋንጫውን ብናሸንፍ ደስ ይለናል። ነገር ግን የውድድር ዘመን ረዥም መሆኑ መረሳት የለበትም። ብዙ ነገሮች ከግምት ሊገቡ ግድ ነው። እያንዳንዱን ጨዋታ በተናጥል የምንመለከተው ለዚያ ነው። ነገር ግን በውድድር ዘመኑ መጨረሻ የዋንጫ አሸናፊ ሊያደርጉን የሚችሉ ነገሮችን ለማሳካት በየዕለቱ እንጥራለን ይላል። ሌላኛው የቀረበለት ጥያቄ አርሰናልና ማንቸስተር ሲቲ የበለጠ ተጠናክረው መጥተዋል። ምናልባት እንደዚህ መሆኑ በሊቨርፑል ላይ የበለጠ ጫናውን ያገዝፍበት ይሆን የሚል ነበር። አርሰናል ድንቅ ቡድን ነው። ማንቸስተር ሲቲም እንደዚያው። ቸልሲም ብዙ ተጠናክሯል። ይሄኛው የውድድር ዘመን ካለፈውም የበለጠ ጠንካራ እንደሚሆን አስባለሁ። ነገር ግን ያለፈው የውድድር ዘመንም ቀላል እንዳልነበር ማስታወስ ያስፈልጋል ብሏል። ባለፈው ክረምት ሊቨርፑል በተጫዋቾች ዝውውር ከፍተኛ ተሳትፎ አድርጓል። እንደዚያ መሆኑ በመልበሻ ክፍል ውስጥ የፈጠረው ለውጥ አለ? ድባቡ ምን ይመስላል? ነገሮች እንዴት ተቀየሩ? እንደተባለው ብዙ አዳዲስ ተጫዋቾች ወደ ቡድኑ ተቀላቅለዋል። የተወሰኑት ደግሞ ከክለባችን ለቀዋል። ወደ ሊቨርፑል መቀላቀል መዋሃድ በንጽጽር ቀላል ይመስለኛል። ምቹ ነገሮች አሉ። አዳዲስ ተጫዋቾችን እጃችንን ዘርግተን ነው የምንቀበላቸው። በተቻለ መጠንም ደግሞ እናግዛቸዋለን፣ እንረዳቸዋለን የሚል ምላሽ ይሰጣል። በርካታ ተጫዋቾች ልክ እንዳንተ ሁሉ ከቡንደስሊጋ ወደ ሊቨርፑል መጥተዋል። እናም ከራስ ተሞክሮ ተነስተ የለገስካቸው ምክር ይኖር ይሆን? ኤኪቲኬ፣ ፍሎሪያን ቪርትስ እና ጀረሚ ፍሪምፖንግን በምን አይነት መንገድ ተቀበላችኋቸው የሚለው ጥያቄ ቀጥሎ ተከተለ። እግር ኳሳዊ የሆነውን ጉዳይ ከሆነ የምታወሩት በተለይ ሜዳ ላይ የሚሆነው ነገር ብዙም እርዳታ የሚያስፈልጋቸው አይመስለኝም። ወደ ሊቨርፑል ሲመጡም ለምን እንደፈረሙ ያውቁታል። በሁለቱ ሊጎች መካከል ያለውን ልዩነት በተመለከተ ግን ምክሮቹ ልለግሳቸው እችላለሁ። ቡንደስሊጋውና ፕሪሚየር ሊጉ አንድ አይደሉም።
ከሜዳ ውጪ ባሉ ነገሮችም እንደዚሁ አግዛቸዋለሁ ብሏል። ሙሐመድ ሳላ በአንድ ወቅት ከሚያነቃቃቸውና ምክር ከሚለግሳቸው ተጫዋቾች መካከል አንተ አንዱ እንደሆንክ ተናግሯል። የሱ ምክር ምን ያህል ጠቅሞሃል? በእርግጥ እሱ የሚሰራውን ነገር በሚገባ ተመልክቻለሁ፣ ብዙም አግዞኛል። እሱን የምመለከተው እንደ አንድ ሌላ ሱፐርስታር አይደለም። እሱን የምመለከተው እንደ ሙሐመድ ሳላ እንደ ሞ ነው። ወደዚህ ስመጣ በሁሉ ነገር ካገዙኝ ተጫዋቾች እና ካገዙኝ ሰዎች መካከል አንዱ ነው። በርካታ ድሎችን በማላገኝበት አጋጣሚ ጭምር ሲያበረታታኝ ቆይቷል። በዚያ ምክንያት ከእሱ ጋር ያለን ግንኙነት የበለጠ የጠበቀ ነው የሚል ምላሽ ይሰጣል። አሁን በሊቨርፑል ቤት ውስጥ ያለኸው ብቸኛ ሃንጋሪያዊ አንተ አይደለህም። ሚሎስ ኬርኬዝ እና አርሚን ፔሺ ክለቡን ተቀላቅለዋል። ከእነሱ ጋር ያለህ ግንኙነት ምን ይመስላል? ከእነሱ ጋር ጥሩ ግንኙነት አለኝ። እንረዳዳለን፣ እንደጋገፋለን። ለእኔ ሚሎስ ልክ የታናሽ ወንድም ያህል ነው። በእርግጥ አንዳንድ ጊዜ ያስቸግረኛል። የምለውን የማይሰማበት ጊዜ አለ፣ ብስጭት የሚያደርገኝ ጊዜ አለ። ነገር ግን ሁልጊዜም ታናሽ ወንድሞችን እንዴት መያዝ እንዳለብን ሁላችንም እናውቃለን። በዚያ መንገድ ላግዘው ሞክራለሁ ብሏል። በሜዳ ውስጥና ከሜዳ ውጪ አስቸጋሪ አጋጣሚዎችን እንዴት ነው የምትቋቋመው የሚለው ጥያቄ ቀጥሎ የመጣ ነው። ሁልጊዜም ቢሆን ሜዳ ውስጥም ሆነ ከሜዳ ውጪ አስቸጋሪ ነገር መከሰታቸው አይቀርም። ነገር ግን ራሴን ከሁኔታዎች ጋር ለማስማማት ሞክራለሁ። በዚህ አይነት መንገድ ችግሮችን ለመቅረፍ እተጋለሁ ብሏል። አሁን ላይ በህይወትህ ብዙ ነገሮች እየተከሰቱ ነው። በነጻህ ጊዜ እንዴት ነው የምትዝናናው? እውነት ለመናገር በዚህ ጊዜ ብዙም ትርፍ ሰዓት አለኝ ብዬ አላስብም። ብዙውን ጊዜ ግን የማሳልፈው ከቤተሰቦቼ እና ከቅርብ ጓደኞቼ ጋር ነው። በሀገርህ ሃንጋሪ ትልቅ ሱፐርስታር ነህ እና ይዞት የሚመጣው ጫና አንተ ላይ የሚያሳርፈው ተጽዕኖ አለ። ብዙውን ጊዜ ይህንን ላለማሰብ እሞክራለሁ። እውነት ነው፣ እንደዚህ አይነት አጋጣሚዎች ይዘውት የሚመጡት ጫና አለ። ነገር ግን ታትሬ በመስራት በተቻለኝ በሙሉ አቅሜን አውጥቼ በመጠቀም የሚጠበቅብኝን ነገር ለማድረግ እሞክራለሁ። በዚያ መንገድ ጫናው እንዳይፈጠርብኝ ማድረግ እችላለሁ ብሏል። በሊቨርፑል በሁለት አሰልጣኞች ስር ሰርተሃል። የርገን ክሎፕና አርነ ስሎት ልዩነታቸው ምን አይነት ነው የሚል ጥያቄ ቀረበለት። ታክቲካዊ የሆኑ ጉዳዮችን እንኳን ብዙ ማንሳት አልፈልግም። ነገር ግን ሁለቱ ለእኔ ስኬት እጅግ በጣም ያገዙኝ እና የማመሰግናቸው አሰልጣኞች ናቸው በማለት በአጭሩ ይመልሳል። ባለፈው የውድድር ዘመን በ10 ቁጥር ሚና በዋናነት ተሰልፈሃል። ዘንድሮ በተለያዩ ሚናዎች እየተሰለፍክ ነው። አሰልጣኞች ይህንን የሚያደርጉት ለምን ይመስልሃል የሚለው ጥያቄ ሲቀርብለት እውነት ለመናገር ይህንን እንኳን እኔ አላቅም። አሰልጣኞቹን ብጠይቋቸው እነሱ ሊመልሱ ይችሉ ይሆናል። እንደሚመስለኝ የአማካይ ስፍራ ተጫዋች በተለያዩ ሚናዎች በተለያዩ ኃላፊነቶች መጫወት የሚያስችለው አቅም አለው ብሎ ማሰባቸው ይሆናል። ደግሞም እውነታው እንደዚያ ነው የሚል ምላሽ ይሰጣል። ሰዎች እንዴት እንዲያስቡ ትፈልጋለህ የሚለው ጥያቄ ቀጥሎ የተሰነዘረ ነበር። በሃንጋሪ ለሚገኙ ህጻናት ጥሩ ምሳሌ መሆን እፈልጋለሁ። ከተቻለም በመላው ዓለም ለሚገኙ ህጻናት ሰዎች ስሜን እንዲያስታውሱ እፈልጋለሁ። ከ100 ዓመት በኋላ እንኳን መታወስሻለሁ የሚል ምላሽ ይሰጣል። እግር ኳስ ባይኖር ምን ትሆን ነበር የሚለው ጥያቄ የቀረበለት ሌላኛው ጥያቄ ነበር። እሱን በእርግጠኝነት መናገር አልችልም፣ ምክንያቱም ህይወትን ከእግር ኳስ ውጭ አስቤያት አላቅም። ስለዚህ እግር ኳስ ተጫዋች ባልሆን ኖሮ ምን እንደመሆን አላውቀውም ነበር የሚል ምላሽ ይሰጣል።